ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ከባለፈው የቀጠለ ወይም በፓርት 3 12ኛ ክፍል ኤስኤልሲ ላይ ኮመን የሆኑ በተለይ ደግሞ በዛሬ ቪዲዮአችን ስለ ኢንዛይም ኮመን የሆኑና በየአመቱ የሚደጋገሙ ማወቅ የሚጠበቅባችሁና ግዴታም የሆኑ ጥያቄዎች ይኖራሉ። እነሱን አጠር አድርገን እንደተለመደው በጥሩ ማብራሪያ እንቀጥላለን። ወደ ጥያቄዎች እንሂድ። ኢንስትራክሽን ተሰጥቷል። መጀመሪያ based on the following experiment result answer question 1 up to 3 ይላል። እንግዲህ የሆነ ሪዛልት አለ። በሱ ሪዛልት መሰረት ከጥያቄ ቁጥር 1 እስከ 3 ያሉትን መልሱ ነው የሚል። A student made an experiment to observe the effects of temperature on catalase activity of mashed potato. After 3 parallel trial he obtained the following result ይላል። ስለዚህ ኤክስፐሪመንቱ የተሰራው ኢፌክት ኦፍ ቴምፕሬቸር ነው፣ የኢንዛይም አክቲቪቲ ላይ ማለት ነው። በተለይ ደግሞ ካታሌዝ አክቲቪቲ ነው። እሱ ደግሞ ሞስት ኮመንሊ ኢፌክቱን ለማየት ፖታቶ ወይም ድንችን ተወስዶ ኤክስፐሪመንት የተሰራ ነው። ናው the result is here. ቴምፕሬቸር አለ 10 ዲግሪ ሴልሺየስ፣ 20 ዲግሪ ሴልሺየስ፣ 30፣ 45፣ 50 እና 55 ይላል። እዚህ ጋር ደግሞ ታይም ቴክን ቱ ኮሌክት 33 ሴንቲሜትር ኩብ ኢን ሰከንድ ይላል። 3 ትሪያሎች አሉ። ዘን ሚን ቫሊዩ አለ። ፋይናሊ ደግሞ ሬቱ ተቀምጧል። ናው ጥያቄ ቁጥር 1 at which temperature was the reaction fastest ይላል። ፈጣን የሆነ ሪያክሽን ወይም ሬት ኦፍ ሪያክሽን ያለው የትኛው ቴምፕሬቸር ላይ ነው የሚላል። ኤ 45 ዲግሪ ሴልሺየስ፣ ቢ 30 ዲግሪ ሴልሺየስ፣ ሲ 10 ዲግሪ ሴልሺየስ፣ ዲ 50 ዲግሪ ሴልሺየስ ይላል። ናው ቀጥታ ወደ መልሱ ከመሄዳችን በፊት እስኪ ስለዚህ ቴብል የተወሰነ ማብራሪያ ልስጣችሁ። እዚህ ጋር ቴምፕሬቸር አለ። እንደምታውቁት ቴምፕሬቸር ሲጨምር የኢንዛይም አክቲቪቲ አብሮ ይጨምራል እስከ ኦፕቲመም ድረስ ማለት ነው። ከኦፕቲመም ቴምፕሬቸር ቢዮንድ ከሄደ ደግሞ የኢንዛይም አክቲቪቲ ይቀንሳል ወይም ኦልሬዲ ቴሪሻሪ ስትራክቸርስ ኦፍ ፕሮቲን ዲኔቸርድ ይሆናል ማለት ነው። ስለዚህ 10 ዲግሪ ሴልሺየስ ላይ አንድ ተማሪ የመጀመሪያ ትሪያል 33 ሴንቲሜትር ኩብ በሆነ ቮሊዩም ውስጥ ዊዝን ሰከንድ ወደ 54 አካባቢ ታይም ኦልሬዲ ወስዶበታል። ትሪያልቱ ወይም ሁለተኛው ሙከራ ላይ ወደ 47 ነው። ሶስተኛው ላይ ደግሞ 43 ነው። ስለዚህ የዚህን ሚን ቫሊዩ ብንፈልግ 43 ሲደመር 47 ሲደመር 54 ሲካፈል ለ3 48 ይመጣል። ሶ ቶታሊ ሬት ኦፍ ሪያክሽኑ 0.69 ይመጣል ማለት ነው። ዘን 20 ላይ ስንሄድ እንዲሁ በተመሳሳይ። ስለዚህ እዚህ ጋር አሁን የኢንዛይም አክቲቪቲ ጨመረ ማለት ወይም ፋስት ሆኗል ማለት ሬት ኦፍ ሪያክሽኑ በጣም ይጨምራል ማለት ነው። ምክንያቱም ቴምፕሬቸር የኢንዛይምን አክቲቪቲ ይጨምራል ካለን የኢንዛይም ደግሞ ሬት ኦፍ ሪያክሽንን ስለሚጨምር ሬት ኦፍ ሪያክሽኑ ሃይ የሆነበት ላይ የኢንዛይም አክቲቪቲው ሃይ ነው ማለት ነው። ኢንዳይሬክትሊ ቴምፕሬቸሩም ለዛ ሲዩቴብል ነው ማለት ነው። ሶ በዚህ አስፔክት እንግዲህ the fastest ስንል ሃይ የሆነ ሬት ሪከርድ የተደረገበት ነው ማለት ነው። 10 ላይ ስንመጣ 0.69 ነው ሬቱ። 20 ላይ ስንመጣ 2.36 ነው። 30 ዲግሪ ሴልሺየስ ላይ ስንመጣ 6.6 ይላል። 45 ላይ ስንመጣ 2.75 ነው። ዘን 50 ላይ 0.5 ከዛ 0.27 ይላል። ስለዚህ ሃይ የሆነ ሬት ያለው ወይም ሪከርድድ የሆነው 6.6 ነው። ይሄንን ዘን ስንሄድ ደግሞ ኒርሊ 30 ዲግሪ ሴልሺየስ ላይ 6.6 የሆነ ሬት ተመዝግቧል ማለት ነው። ሶ ካሉት ውስጥ ከፍተኛ የሆነው ሬቱ ይሄ ነው። ሶ ሪያክሽኑ ፋስት የሆነበት የትኛው ቴምፕሬቸር ላይ ነው ማለት ነው? 37 ዲግሪ ሴልሺየስ ነው። ሶ ዲ አንሰር ውድ ቢ ቢ ይሆናል ማለት ነው። ሁለተኛ ጥያቄ at which temperature does the slowest turnover rate of catalase happen ይላል። slowest የሆነ turnover rate happen ያደረገው የትኛው ቴምፕሬቸር ላይ ነው ይላል። A 55 ዲግሪ ሴልሺየስ፣ B 50 ዲግሪ ሴልሺየስ፣ C 20 ዲግሪ ሴልሺየስ፣ D 45 ዲግሪ ሴልሺየስ ይላል። እዚህ ጋር መጀመሪያ ተርኖቨር ሬት ምን ማለት ነው የሚለው ማወቅ ይጠበቃል። ተርኖቨር ሬት ማለት the number of substrate molecule converted into product within a second ማለት ነው። በአንድ ሰከንድ ውስጥ ወደ ፕሮዳክት የሚቀየረው የሳብስትሬት ብዛት ምን ተብሎ ይጠራል? ተርኖቨር ሬት ይባላል። ስለዚህ ሃይ የሆነ ተርኖቨር ሬት አለው ማለት ብዙ ሳብስትሬቶች በሰከንድ ውስጥ ወደ ፕሮዳክት ተቀይረዋል ማለት ነው። በሌላ አስፔክት ሃይ የሆነ ሬት ይኖረዋል ማለት ነው። በተቃራኒው ደግሞ ተርኖቨር ሬቱ በጣም ትንሽ ነው ማለት ወይም ስሞል ነምበር ኦፍ ሳብስትሬት ወደ ፕሮዳክት ተቀይረዋል ማለት ሬቱ በዛው ልክ ምን ይላል? ይቀንሳል ማለት ነው። ስለዚህ ስሎወስት ተርኖቨር ሬት አለው ማለት በሌላ አስፔክት ላው የሆነ ሬት ሪከርድድ የሆነው የትኛው ላይ ነው ብሎ እንደመጠየቅ ነው። ሶ በዚህ አስፔክት እንግዲህ ትንሽ የሆነ ሬት ያለው ኒርሊ የት ጋ ነው?
ለምሳሌ 55 ላይ ስንመጣ 0.27 ይላል፣ 50 ላይ 0.5 ይላል። እዚህ ጋር ደግሞ 10 ዲግሪ ሴልሺየስ ላይ 0.69 ይላል። ስለዚህ ከዚህ ውስጥ በጣም ትንሹ ማን ነው ማለት ነው? 0.27። ሶ 0.27 ሬቱ ትንሽ ከሆነ የትኛው ቴምፕሬቸር ላይ ነው? 55 ዲግሪ ሴልሺየስ ላይ ነው ማለት ነው። ሶ ዲ አንሰር ውድ ቢ ኤ 55 ዲግሪ ሴልሺየስ ይሆናል ማለት ነው። ጥያቄ ቁጥር 3 at which temperature does the highest turnover rate of catalase happen ይላል። ይሄ ደግሞ የሁለተኛው ጥያቄ ተቃራኒ ነው ማለት ነው። ሃይስት ተርኖቨር ሬት አለው ማለት ሃይ የሆነ ሬት ሪከርድድ የሆነ ወይም ሪያክሽኑ ፋስት የሆነበት እንደማለት ነው። ኤ 20 ዲግሪ ሴልሺየስ ይላል፣ ቢ 50 ዲግሪ ሴልሺየስ ይላል፣ ሲ 55 ዲግሪ ሴልሺየስ ይላል፣ ዲ 30 ዲግሪ ሴልሺየስ ይላል። ስለዚህ ኦልሬዲ ሃይ ተርኖቨር ሬት አለው ማለት ሪያክሽኑ ፋስት ነው ማለት ነው። ሰው ከጥያቄ ቁጥር 1 ጋር ይመሳሰላል። የአንሰር ውድ ቢ 30 ዲግሪ ሴልሺየስ ይሆናል። ሃይ የሆነ ተርኖቨር ሬት 6.6 ሬት ስላለው የአንሰር ውድ ቢ ዲ ይሆናል ማለት ነው። ከዚህ በተጨማሪ ለምሳሌ በዚህ በተሰጣችሁ ቴብል ውስጥ ኦፕቲመም ቴምፕሬቸሩ ለዚህ ኢንዛይም ስንት ነው ተብላችሁ ብትጠየቁ እንደምታስታውሱት የቴምፕሬቸር ኢፌክትን በኢንዛይም ስናይ አት ሎው ቴምፕሬቸር ላይ ኢንዛይም አክቲቪቲ ያን ያህል አክቲቭ አይደለም። ነገር ግን እየጨመርን ስንሄድ ኢንዛይም አክቲቪቲው እየጨመረ ይመጣል። ኦፕቲመም ሌቭል ላይ ሲደርስ ማክሲመም የሆነ አክቲቪቲ አቺቭድ ያደርጋል። ከኦፕቲመም ቴምፕሬቸሩ ቢዮንድ ከሄድ ደግሞ ይቀንሳል ማለት ነው። ስለዚህ አሁን ኦፕቲመም ቴምፕሬቸሩን ከዚህ ለመለየት ምንድነው የምታደርጉት? 10 ዲግሪ ሴልሺየስ ይላል 0.69 ነው። ከዛ በ10 ዲግሪ ሴልሺየስ ተጨመረና 20 ዲግሪ ሴልሺየስ ሲሆን ቴምፕሬቸሩ 2.36 ስለዚህ ሬቱ ጨመረ ማለት ነው። ኢቭን አሁንም 30 ዲግሪ ሴልሺየስ ሲሆን 6.6 አሁንም ጨመረ። ከዛ 45 ዲግሪ ሴልሺየስ ሲሆን ቀነሰ። ስለዚህ መጀመሪያ 10 ላይ ከዛ 20 30 እያልን ስንመጣ ኢንዛይም አክቲቪቲ ጨምሯል። 30 በኋላ ግን ኢንዛይም አክቲቪቲው ምን እየሆነ መጣ? እየቀነሰ መጣ ማለት ነው። ሶ ኦፕቲመም የሆነ ቴምፕሬቸር በዚህ አስፔክት ስንት ነው ማለት ነው? አሁንም 30 ዲግሪ ሴልሺየስ ኦፕቲመም ቴምፕሬቸር ነው እንላለን። ጥሩ፣ ወደ አራተኛው ጥያቄ ስንሄድ which one of the following condition occur as a result of pH change for enzyme activity ይላል። በፒኤች አሁን ደግሞ እዚህ ጋር የፒኤች ኢፌክት ነው። የፒኤች ኢፌክት ከኢንዛይም አክቲቪቲ ጋራ ትክክል የሆነው የትኛው ነው የሚለን? ኤ substrate molecule vibrate more energetically but less enzyme substrate complex formed ይላል። B kinetic energy of the free particle become increase and the rate of enzyme activity also increases ይላል። C particles within a molecule vibrate more energetically and more enzyme substrate complex formed ይላል። D break dionic bond that hold the tertiary structure in place and leads to denaturation ይላል። እዚህ ጋር የፒኤችን ኢፌክት ስንመጣ ለምሳሌ ኤን ስናይ ሳብስትሬት ሞለኪውል ቫይብሬት ሞር ኢነርጄቲካሊ በት ለስ ኢንዛይም ሳብስትሬት ኮምፕሌክስ ፎርምድ ይላል። ኦልሬዲ ሞለኪውሎቹ ወይም ሳብስትሬት ሞለኪውሎቹ ሞር ኢነርጄቲካሊ ቫይብሬት ካደረጉ የኮሊዥን ሬታቸው ስለሚጨምር ባይንድ የማድረግ ካፓሲቲያቸው ይጨምራል። ከጨመረ ደግሞ ኢንዛይም ሳብስትሬት ኮምፕሌክስ በጣም በብዙ ወይም ሞር የሆነ ኢንዛይም ሳብስትሬት ኮምፕሌክስ ፎርምድ ይሆናል። ይሄ ግን ለማን ነው እንደዚህ ቢሆን የሚሆነው? ለቴምፕሬቸር ነው። ፒኤች ቫሊዩ የኢንዛይሙን ወይም ደግሞ የሳብስትሬቱን ሞለኪውል ኮሊዥን ሬታቸውን ወይም ካይኔቲክ ኢነርጂያቸውን በፍጹም ሊጨምር አይችልም ማለት ነው። ሶ ኤ ትክክል አይደለም። ቢ ካይኔቲክ ኢነርጂ ኦፍ ዘ ፍሪ ፓርቲክል ቢካም ኢንክሪዝ ኤንድ ዘ ሬት ኦፍ ኢንዛይም አክቲቪቲ ኦልሶ ኢንክሪዝ ይላል። ልክ ቢ ላይ ያለው ልክ ነው፣ ግን ትክክል የሚሆነው ለፒኤች ሳይሆን ቴምፕሬቸር ቢሆን ኑሮ ልክ ይሆን ነበረ። ሶ አሁን ፒኤች ቫሊዩ ስለሚል ይሄም ልክ አይደለም። ሲ ፓርቲክልስ ዊዝን የሞለኪውል ቫይብሬት ሞር ኢነርጄቲካሊ ኤንድ ሞር ኢንዛይም ሳብስትሬት ኮምፕሌክስ ፎርምድ ይላል። ይሄም ለቴምፕሬቸር ኢፌክት እንጂ የፒኤች ኢፌክት አይደለም። ዲ ብሬክ ዳዮኒክ ቦንድ ዳት ሆልድ ቴሪሻሪ ስትራክቸር ኢን ፕሌስ ሊድስ ቱ ዲኔቸሬሽን ይላል። አንዱና ዋናው ፒኤች ቫሊዩ የኢንዛይምን አክቲቪቲ የሚቀይረው ወይም ደግሞ የሚቀንሰው የአክቲቭ ሳይትስ ኦፍ ኢንዛይም ፎርም የሆነበት ቴሪሻሪ ስትራክቸሩን በተለይ ደግሞ ኔጌቲቭ እና ፖዚቲቭሊ ቻርጅድ የሆኑ አሚኖ አሲዶች መካከል የሚፈጠረውን አዮኒክ ቦንድ ብሬክ በማድረግ የኢንዛይምን አክቲቪቲ ዲኔቸርድ ያደርጋል። አንድም ዲኔቸርድ ከሆነ በኋላ መልሶ ሪኔቸር አይሆንም ማለት ነው። ሶ ዲ አንሰር ውድ ቢ
ዲ ይሆናል ማለት ነው። ጥያቄ ቁጥር 5 which one of the following statement is incorrect about enzyme kinetics ይላል። A the rate of reaction is directly proportional to both Km and substrate concentration. B at high concentration the rate at which the enzyme operates approach a maximum velocity. C enzyme speed up reaction by lowering activation energy. D at low concentration the rate is directly proportional to the concentrations of substrate ይላል። ወደዚህ ጥያቄ መልስ ከመግባታችን በፊት መጀመሪያ ኢንዛይም ካይኔቲክስ ምን ማለት እንደሆነና ሜቢ እሱን ደግሞ ዲስክራይብ የሚያደርግ አጭር ግራፍ ወይም ደግሞ ፒክቸር አሳያችኋለሁ። በሱ መሰረት ወደዚህ ጥያቄ እንመጣለን ማለት ነው። ይሄንን ግራፍ ስናይ የኢንዛይም ካይኔቲክስ ግራፍ ነው። ከዛ በፊት ኢንዛይም ካይኔቲክስ የምንለው ወይም ደግሞ ማይክልስ መንተን ኢኩዌሽን የሚባለው አንድ ሬት ኦፍ ኢንዛይም ሪያክሽን እንዴት አቺቭድ ይሆናል፣ ሁለተኛው ደግሞ እያንዳንዱ ኢንዛይም ከሳብስትሬት ወይም ደግሞ ከኢንሂቢተር ሞለኪውሎች ጋር ባይንድ ቢያደርግ ምን አይነት ኢፌክት ይኖረዋል የሚለውን፣ ከዚህ በተጨማሪ ደግሞ ማክሲመም ኢንዛይም አክቲቪቲ አቺቭድ የሚሆነው እንዴት ነው የሚለውን፣ ከዚህ በተጨማሪ ኢንዛይም የአንድን ኬሚካል ሪያክሽን አክቲቬሽን ኢነርጂ ወይም ኢነርጂ ባሪየርን በመቀነስ ሬቱን እንደሚጨምር፣ ፕላስ ቱ ዛት ደግሞ ሬት ኦፍ ሪያክሽን ከቪ ማክስ ወይም ከማክሲመም ቬሎሲቲ ከኮንሰንትሬሽን ኦፍ ሳብስትሬት እና ከማይክልስ መንተን ኮንስታንት ጋር ያላቸውን ሪሌሽን በዚህ ፎርሙላ ስቴት ያደረገበት ነው። ስለዚህ በዚህ አስፔክት ሬት ኦፍ ሪያክሽን ዋን ከቪ ማክስ ጋር ዳይሬክትሊ ፕሮፖርሽናል አለው። ሳብስትሬት ኮንሰንትሬሽን እየጨመረ ሲሄድ የኢንዛይም አክቲቪቲ እየጨመረ ይሄዳል። ነገር ግን ቪማክስ አቺቭድ ከሆነ በኋላ ሳብስትሬቱን የፈለገው ያክል ብንጨምር ኮንስታንት እየሆነ ይሄዳል። ስለዚህ ሬት ኦፍ ሪያክሽን ማክሲመም የሆነ ሳብስትሬት አድ ብናደርግ ቪማክስ ጋር ይደርሳል። ከዛ በኋላ ግን ኮንስታንት ወይም ሌቭል ኦፍ ይሆናል። ነገር ግን አትላው ኮንሰንትሬሽን ኦፍ ሳብስትሬት ወይም በትንሹ ለምሳሌ የሳብስትሬት ኮንሰንትሬሽኑን እየጨመርን ከሄድን ሃፍ ማክሲመም ቬሎሲቲ አቺቭ እስከሚሆን ድረስ ኤክስትሪምሊ ኢንክሪዝ ያደርጋል። ይህ ማለት when the substrate concentration increase the enzyme activity also increase ይሆናል ማለት ነው። እስከ መቼ? up to that is half Vmax achieved እስከሚሆንበት ድረስ። ከዛ በኋላ ግን የኢንዛይም አክቲቪቲ ስሎሊ እየጨመረ ይሄዳል። ዘን ፋይናሊ Vmax ጋር ሲደርስ ኦልሬዲ ሌቭል ኦፍ ይሆናል ማለት ነው። ነገር ግን ከኬኤም ቫልዩ ጋር ኢንቨርስሊ ፕሮፖርሽን ያላቸው። ከዚህም በተጨማሪ መጀመሪያ ላይ እንዳልነው ኢንዛይም ያንድን ኬሚካል ሪያክሽን ሬቱን የሚጨምረው ምኑን በመቀነስ ነው? አክቲቬሽን ኢነርጂውን በመቀነስ ነው የሚል ሐሳብም አንስቷል ማለት ነው። ናው አሁን ወደ ጥያቄው ስንመለስ ስለዚህ ኤ ላይ the rate of reaction is directly proportional to both Km and substrate concentration ይላል። at low substrate concentration directly proportional አለው ከኬኤም ወይም ደግሞ ማይክልስ መንተን ኮንስታንት ጋር ግን ኢንቨርስሊ ፕሮፖርሽን ነው ያለው። ስለዚህ ኤ ልክ አይደለም ማለት ነው። ቢ at high concentration the rate at which the enzyme operate approach a maximum velocity ይላል። ስለዚህ ኤክስትሪምሊ ሃይ የሆነ ሳብስትሬት ኮንሰንትሬሽን ብንጨምር ቪማክስ አቺቭ ይሆናል ነው የሚለው። ልክ ነው። ሲ ኢንዛይም ስፒድ አፕ ሪያክሽን ባይ ላወሪንግ አክቲቬሽን ኢነርጂ ይላል። የአንድ ኬሚካል ሪያክሽን ሬቱ የሚጨምረው ወይም ሬቱን ለመጨመር አክቲቬሽን ኢነርጂ ወይም ኢነርጂ ባሪየር የሚባለው ሲቀንስ ነው። ይሄም ልክ ነው። ዲ at low concentration the rate is directly proportional to the concentration of substrate ይላል። at low concentration ላይ እንዳልነው መጀመሪያ ትንሽ የሆነ የሳብስትሬት ኮንሰንትሬሽን መጀመሪያ ኑሮ ከዛ በተወሰነ እየጨመረ ከሄደ የኢንዛይም አክቲቪቲም ኤክስትሪምሊ ይጨምራል። ግን ሃይ የሆነ ሳብስትሬት ከሆነ ቪማክስ አቺቭ ይሆናል። so this is also correct, so the answer would be A ይሆናል ማለት ነው incorrect ስለሚል። ጥያቄ ቁጥር 6 የመጨረሻው ስንሄድ which one of the following is true about the induced fit model of enzyme ይላል። A during binding the substrate show conformational change to accommodate the enzyme ይላል። B naturally the substrate exactly fits with the active site ይላል። C by nature the active site of enzyme is flexible. D the substrate and active sites are always complementary ይላል። እንደምታስታውሱት የኢንዛይም ሳብስትሬት ባይንዲንግ ሞዴል ሁለት አይነቶች ናቸው። አንደኛው
ኬይ ኤንድ ሎክ ሞዴል የምንለው ነው። ሁለተኛው ደግሞ ኢንዲዩስድ ፊት ሞዴል የምንለው ነው። ስለዚህ ስለ ኢንዲዩስድ ፊት ሞዴል ትክክል የሆነ የትኛው ነው ይላል። ሶ ኤ ላይ ዱሪንግ ባይንዲንግ ዘ ሳብስትሬት ሾው ኮንፎርሜሽናል ቼንጅ ቱ አኮሞዴት ዘ ኢንዛይም ይላል። ኮንፎርሜሽናል ቼንጅ ወይም ሸፕ ቼንጅ የሚያሳዩት ሳብስትሬቱ ሳይሆን ኢንዛይሙ ነው። የኢንዛይሙ አክቲቭ ሳይት ኮንፎርሜሽናል ቼንጅ ያሳያል። ምኑን አኮሞዴት ለማድረግ? ሳብስትሬቱ። እዚህ ጋር ስንመጣ ግን ተቃራኒ አድርጎ ነው ያስቀመጠልን። ዱሪንግ ባይንዲንግ ዘ ሳብስትሬት ሾው ኮንፎርሜሽናል ቼንጅ ነው የሚለው። ኮንፎርሜሽናል ቼንጅ የሚያሳየው ሳብስትሬት ሳይሆን ምኑ ነው? አክቲቭ ሳይት ኦፍ ኢንዛይም ነው። ሶ ኤ ልክ አይደለም። ቢ ናቹራሊ ዘ ሳብስትሬት ኤግዛክትሊ ፊትስ ዊዝ ዲ አክቲቭ ሳይት ይላል። ይህ ደግሞ ትክክል የሚሆነው የሎክ ኤንድ ኬይ ሞዳል ከሆነ ባይ ዲፎልት ኢንዛይሙ ከሳብስትሬቱ ጋር ኤግዛክትሊ ፊት ያደርጋሉ። ሶ ቢም ልክ አይደለም ማለት ነው ለኢንዱስድ ፊት ሞዳል። ሲ ባይ ኔቸር ዲ አክቲቭ ሳይት ኦፍ ኢንዛይም ኢዝ ፍሌክሲብል ይላል። አዎ በተፈጥሮ ወይም ናቹራሊ የአክቲቭ ሳይት ኦፍ ኢንዛይም ቤዝድ ኦን ዲ አሳምፕሽን ኦፍ ኢንዱስድ ፊት ሞዳል ፍሌክሲብል ናቸው። ፍሌክሲብልም ስለሆኑ ሳብስትሬቱ መጥቶ ባይንድ ሲያደርግ ሰም ሶርትስ ኦፍ ሼፕ ቼንጅ ወይም ኮንፎርሜሽናል ቼንጅ በማሳየት ሳብስትሬቱን ኤግዛክትሊ ፊት እንዲያደርግ ያደርጋሉ ማለት ነው። ሶ ሲ ትሩ ነው ማለት ነው ለኢንዱስድ ፊት ሞዳል። ዲ the substrate and active sites are always complementary ይላል። ይህ ደግሞ ለኢንዱስድ ፊት ሞዳል ሳይሆን ለሎክ ኤንድ ኬይ ሞዳል ትክክለኛ ሐሳብ ነው። ኒርሊ ከቢ ጋር ይገናኛል ማለት ነው። ሶ በዚህ አስፔክት the answer would be C ይሆናል ማለት ነው።